እሺ አሁን ደግሞ ጂኦግራፊ ቻፕተር 3 ፓርት 1 ላይ ያለውን ነገር እንመለከታለን። ስለ ቶፖግራፊ እና ፊዚዮግራፊ ኦፍ ኢትዮጵያ ነው ቻፕተሩ የሚያወራው። የኢትዮጵያ ቶፖግራፊ በሲዞኒክ ጊዜ ደግሞ ሲዞኒክ ራፕት ብሎ በሚጠራው ጊዜ አፕሊፍት ያደረገ መሆኑን እንመለከታለን። ይሄ አራቦ ተብሎ የሚጠራው ኢትዮጵያ በጣም ስዌል የሆነ ሃይላንድ ፕላቶ ተብሎ የሚጠራ ነው። እነዚህ የላቫ ፍሎዎች ምን ይፈጥራሉ? በጣም ትንንቲክ የሆነ ቮልካኒክ የሆነ ሌየሮችን ይፈጥራሉ። እንዲሁም ደግሞ እነዚህ ፎልቲንጎች ብለን የምንጠራቸው በሪፍት ምን ይፈጥራሉ? ሪፍት ቫሊዎችን፣ ሌኮችን እና ሪቨር ጆርጆችን ይፈጥራሉ ማለት ነው። አጠቃላይ የኢትዮጵያን ፊዚዮግራፊክ ስንመለከት በጣም ዳይቨርስ የሆነ ላንድ ፎርም ነው ኢትዮጵያ ውስጥ ያለው። ኤሌቬሽኑ ከ125 ሜትር ወይም ኮባር ሲንክ ብለን ከምንጠራው እስከ 4620 ሜትር እስከሚደርሰው እስከ ራስ ዳሽን ተራራ ድረስ ኤሌቬሽን ያላት ናት። ኢትዮጵያ እንግዲህ ሩፍ ኦፍ ኢስት አፍሪካ ተብላ የምትጠራ ናት በዚህ ምክንያት ማለት ነው። ኢትዮጵያ 50%ቱን ፊዚዮግራፊክ ስንመለከት 1000 ሜትር በላይ ከፍ ያለ ሲሆን 44% ደግሞ የሚሆነው ከዛ በላይ የሚሆነው ደግሞ ከ1500 ሜትር በላይ ከፍ ያለ መሆኑን እንመለከታለን ማለት ነው። እና ኢትዮጵያን ከፍተኛ ቦታዎች ስንመለከት በመካከለኛውና በሰሜን ኢትዮጵያ እንዲሁም ደግሞ እስከ ወደ ኤርትራ መመልከት እንችላለን። ከፍተኛ ቦታዎች እነዚህ በጣም ረጅድ የሆኑ ማውንቴን ያላቸው እነዚህ ማውንቴኖች ደግሞ በወንዞች የተከበቡ ናቸው። ኢትዮጵያ አይላንዶች ብለን ስንጠራው ማለት ነው። አብዛኞቹ ኢትዮጵያ በጣም ብዙ ሪቨሮች መነሻ ስለሆነች ምን ተብላ ትጠራለች? ዋተር ታወር ኦፍ ኢስት አፍሪካ ተብላ ትጠራለች ማለት ነው። የሃይላንዶቹን ባህሪያቶች ስንመለከት ዝናብ መጠናቸው ከ600 ሚሊ ሜትር በላይ ነው። ቴምፕሬቸራቸው ደግሞ ከ20 ዲግሪ ሴልሺየስ በታች ነው። ስዊቴብል ለአግሪካልቸር በጣም ምቹ ናቸው። የኢትዮጵያ ከፍተኛ ቦታዎች በጣም ብዙ ሰው ያለባቸው ቦታዎች ናቸው እና 56% የኢትዮጵያ ሕዝብ የሚሸፍነው እዚህ ሃይላንድ ቦታ ላይ መሆኑን እንመለከታለን ማለት ነው። ወደ ሎላንድ እንምጣና እነዚህ ሎላንዶች ደግሞ የሃይላንዶች ተቃራኒ ናቸው እና በጣም ሞቃቶች ናቸው። ትንሽ የዝናብ መጠን ያለባቸው ቦታዎች ናቸው። ይሄ ትሮፒካል ዲዚዝ ብለን የምንጠራቸው አብዛኛው የሚገኙት እዚህ ሎላንድ ቦታ ላይ ነው። በጣም ትንሽ ሰው ነው የሚገኘው። እነዚህ ኖማዲክ ወይም ደግሞ ሴሚ ኖማዲክ ላይፍ ስታይል የሚኖሩ ናቸው። ያ ማለት ዘላኖች እንደዛ አካባቢ ናቸው። በቃ ቋሚ ሰፋሪ የሌለበት ቦታ ነው ማለት ነው። ለኢሪጌሽን ፕሌኖች ወይም ደግሞ ለመስኖ ምናምን በጣም የተመቹ ናቸው ሎላንዶች ማለት ነው። የፓርት 1 ስንጠቀልለው ኢትዮጵያ በጣም ኤክስትሪምሊ የሆነ ዳይቨርስ የሆነ ሪሊፍ አላት። የኢትዮጵያ ቶፖግራፊ ደግሞ የአየሩን መጠን አፈሩን እንዲሁም ቬጂቴሽኖቹን አፌክት እንደሚያደርግ ይናገራል ማለት ነው። ይሄ አሰፋፈርን፣ ኢኮኖሚውን ወይም ግብርናን አፌክት እንደሚያደርግ እንመለከታለን ማለት ነው። ይህን ይመስላል።